Hello guys, እንዴት ናችሁ? welcome to my channel. This is Kevin Mikal. American Darabla in the YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ያላችሁ ማለት ነው። አነሱ ዛሬ ምንድነው ላችሁ የተለቁት ማለት ነው። ይሄ ምንድነው የሚባለው ወሰራችሁ ማለት ነው። ስለ እንትኑ ልንገራችሁ ማለት ነው። ስለ አይነ ጥላ፣ ስለ ቡዳዎች ምናምን ነገር ማለት ነው ልንገራችሁ ሳምታይምስ ማለት ነው። ሰዎች ማለት ነው ብዙ ነገር ብልጥ ያላችሁ ማለት ነው። ብዙ ነገር ግን ይቀርባችኋል ማለት ነው። ማለት ነው ለዚህ ክፉ ነገር እንደ ብልጣት የምታስቡ ሰዎች ማለት ነው። and then so የሆነ ታይም ላይ ያየሁትን ነገር ነው የምነግራችሁ ነው። ግን ደግሞ ሰዎቹ እየታዘብኳቸው እንደሆነ አይቁም ያወኩኝ እንደሆነ አይቁም። እኔ በርበረ በጣም ነው የምወደው ባይ ዘ ወይ ማለት ነው። አሁን ርኩስ መንፈስ ስጋራ ይወድ ምናምን ሲባል ማለት ነው እውነት በቃ ላይ እየቀለዱ ነው ደግሞ ሰዎቹ ምን ማድረግ ፈልጎ ነው የሆነ ገና ፈልጎ ነው ምናምን ብዬ ማለት ነው። እኔ ዳይሬክት ላይ አይደለም ማምነው ባይ ዘ ወይ ልናገራችሁ ማለት ነው። እንደን ነገሩን ትንሽ እንትን አድርጌ ማለት ነው። አሁን ሊያበላሽሽ ፈልጎ ደግሞ እንትን ይላሉ እንደዛ አይነት ነገር ይላሉና ከዛ ማለት ነው እውነት ነው አይስወር እውነት ነው። እንደን ሶ እንትን ማለት ነው ከዛ ማለት ነው ወዶቼ እውነት ነውና እንትን ያደርጋል ማለት ነው። በቃ የሆነ በቃ አይደለም እንትን ያረጋጋሻል። እንዴ ሆኒ ሲጋራ ሲጠጣ የነበርኩትም ለዛ ነገር እዚህ ሀገር በጣም ስለተቸገርኩኝ ማለት ነው። ልክ በቃ የሆነ እንትን ነገር ይሰማኛልና ለዛ ነበር አመጣጣው ሲጋራ ማለት ነው። አንደና እንደሰው ወደች ለነገራችን ፈልገው ማለት ነው ኢቭን ሊቢያ ላይ ያያለኝም ማለት ነው በኋላ ማለት ነው ለዛ ነበር እንትን የማደርገው ማለት ነው። ሳምታይምስ እጠጣ ነበር ማለት ነው። ግን እኔ ሲጋራ መጠጣት ብዙ የሚቻለው ግን ደግሞ እዛ በጣም ላይክ በኋላ መጀመሪያ የጠጣው ነበርኩት ኖርማል ሲጋራ ነው። ግን በኋላ ደግሞ አሪፍ ነው ባይ የሴቶች አለ አይደል ቀጭን ማለት ነው። ዝም ብዬ እንትን ለማድረግ ትንሽ ነገር ነበር የማደርገው ማለት ነው። እንደን ሰው የሆነ ታይም ዳይም ነገር ያችሁ ነበር ማለት ነው። የአጎቴ ልጅ ነበርና ከዛ ከሱ ወሰድኩትና በቃ እኔ ላጭስ ነው አሁን በቃ በጣም ተበሳጭቻለሁ ትሰጠኝ ምናምን አልኩትና ከዛ አልሰጠሽም ብሎ ምናምን ነገር ማለት ነው። የአጎቴ ስላቸው ወይ ወንድሜ የነበረው ታይም ሌላ አጎት ልጅ ማለት ነው። ከዛ ስለው ማለት ነው ከዛ በቃ በጣም እየሳቀብኝ ማለት ነው። አንቺ ማሽጋራ በሙሉ ሁሌም አጭስ እንጂ ምን ባኮ ሆኖ ላጨርስ ይሆናል ነበር የማደርገውና ከዛ ማለት ነው ወዶቼ እኔና አንቺ እኮ ራሳችንን አንጎዳም ስለዚህ ችግር የለውም ምናምን አለ እሱ ላይ ጭምና እንደዛ አድርገን ነበር። ከዛ ማለት ወዶቼ ልነግራቸው ፈልገው ነገር ማለት ነው የሆነ ታይም ላይ ማለት ነው ሰዎችን ግን ምን ላደርጉላቸው ነው ወደው ነው ሰው የሚበሉ የሚጠጡ ምናምን ነገር እና ይሰርቱ ጋር ለምን እንደሚያደርጉላቸው አላውቅም ማለት ነው። ከዛ ማለት ነው ሰዎችን ብልት ጥጥት እያደረጉ ነበርና ከዛ በርበሬ እንትን ሲያደርጉ ማለት ነው ላይክ አይ ቲንክ ያደክማቸዋል ያቃጥላቸዋል አይ ቲንክ አላውቅም ምን እንደሚመለስባቸውና ከዛ በርበሬ ይደብቁባቸው ነበረ ማለት ነው። ከዛ በርበሬ እንዳይበሉ ማለት ነው በርበሬ ሚጥሚጣ ምናምን ነገር አለ አይደለ ለዛ እንዳይበሉ ይደብቁባቸው ነበር ማለት ነው። እኔ ባይ ዘ ዌይ ምግብ መብራት አልችልም ያለ በርበሬ ግን ደግሞ እኔ አላውቅም እሱን ነገር ማለት ነው። ያኔ አውቄ ነበረ ግን ደግሞ ከዛ በኋላ ትዝ አላለኝም ማለት ነው። በቃ ረሳሁት ማለት ነው። ከጭንቅላቴ ብን ብሎ ጠፋ ማለት ነው። ከዛ ማለት ነው ስታዘብ አሁን ደግሞ እኔ ማለት ነው በጣም እቸገር ምንጭ መሰላችሁ ማለት ነው። የሆነ የቡዳ ወይም የሆነ በቃ የሆነ እንትን ወፍ ብለው የሚገባብኝ ማለት ነው እንትን ሲሆን ማለት ነው። ይሄ ምንድነው የሚባለው ይሄ ስናል አይደል በጣም ካልነጣ በቃ እንትን ያደርገኛል ማለት ነው። አይሶርት እንኳን በቃ ላይ ፈንትል ያስነቀለኝ ብለው ነበር ማለት ነው። አሁን የቡዳ እንትንም ገብቶብሽ ምናምን እንትን የሚያደርገው ነገር ብዙ ጊዜ ነው የፈተነኝ አዲስ አበባ ላይ ያለውኝ ማለት ነው። ብዙ ድራማ ሰሩብኝ ምናምን ነገር ማለት ነው። የሆነ በቃ ሊያስነቀሉኝ ማለት ነው። ሊያስብሉኝ ማለት ነው። እኔ አንድ ጊዜ ሳውዲ ያለው ነቀየ ነበር ግን ደግሞ እኔ እዛ ባለው የሆነ እንትን መድኃኒት ነው ምናምን ተጠቀሚ ብለውኝ ማለት ነው። ያኔ ነው የተጠቀምኩት ነው እና እሱ ነገር እንኳን በጣም የቀረበኝ ማለት ነው። በጭራሽ እንኳን አልቀበልም ነበር ከሰው የሆነ መድኃኒት የሆነ መከላከያ ምናምን ነገር የሚከላከለው ከየት የተመጣ እንትን ነው ምናምን ብሎ ነው የሰጠኝ ልጁ ማለት ነው። የሚከላከልልሽ ነው ብሎ ነው የሰጠኝ ማለት ነው። ሳምታይምስ ቤት ተው ነበር ሳምታይምስ ወደ ከኔ ጋር ስራ ወስደው ነበር ሳምታይምስ ተው ነበር ሳምታይምስ ወስደው ነበር ማለት ነው። እሱ ጸበልና ከዛ በጣም ትንሽ እንትን እያደረገኝ እንደሆነ እንዴት አይነት እንትን እያደረገኝ እንደሆነ ትንሽ እንትን እያደረኩኝ ነበረ ማለት ነው። እየታዘብኩኝ ነበረ ማለት ነው። እሱን አድርጌ ልሄድና ከዛ ምን አይነት እንትን ውስጥ እንደሚገባ አያለው ምናምን እያልኩኝ ነበርና
ከዛ ማለት ነው ውዶችዬ ማለት ነው እሱን ካደረግኩኝ እንትን ማለት ነው ከዛ ሲረብሽ ማለት ነው ነቀልኩኝ ማለት ነው። ከዛ ማለት ውዶችዬ ማለት ነው እንትን ሰው ውዶችዬ ማለት ነው እንደዛ ማለት ነው ሰዎቹ ማለት ነው ሰዎቹ በጣም ብልጥ እያሉ በጣም ብዙ ክፉ ነገር እያደረጉና ሰው ግን በጣም ይፈዛሉ ማለት ነው። በተለይ ሀበሻ ወይኔ በሃሃ ነው በጣም ባይደ ወይ ማለት ነው። ከዛ ማለት ነው ውዶችዬ እኔ ከንፈሬ ድርቅ እያለኝ ነበርና ላይክ ለዛም እንደዛ አድርጋችሁ ማለት አሁን ቻፕስቲክ አድርጎኝ አይደለም ስላቃጥልኝ አይደለም ላይክ እንደዛ እንትን የሰው አይን አይ ቲንክ እንትን ሲያደርጓችሁ ነው መሰለኝ ማለት ነው። እዚህ ያቃጥለኛል ድርቅ ይላል ማለት ነው። ባይዘው አሁን ያለውበት ሁኔታ ነው እየነገርኳችሁ ያለሁት ማለት ነው። ከዛ ማለት ነው ውዶችዬ ባይዘው እኔ እንደዚህ መጥቼ ስናገር እና እዚህ መጥቼ ስጾም ማለት ነው ባይዘው ያልተናገርኩት ነገር የለም ማለት ነው። እንዲረዱኝም በጣም ብዙ ነገር ነገርኳቸው ማለት ነው። ባይዘው አሁን ደግሞ ሰዎች አለ አይደለ ለፍቅር ወይ ሳይጠይቁ በጣም እዚህ መጥተው ይጮሃሉ። ምንም ነገር መናገር በቃ የፈለጉትን ነገር አይጠይቁም፣ ግን ደግሞ እዚህ መጥተው ይቆጣሉ አይደለ ሰዎቹ። ግን እኔ ሁሉንም ነገር ዝርዝሩን ከነገርኩኝ በኋላ ነው እዚህ የሚመጣው በጃስዋይ ማለት ነው እንጂ ዳይሬክትሊ እዚህ መጥቼ የማወራው ነገር በጣም ትንሽ ነው ባይዘው ማለት ነው። እንትን ሰው በጣም በግዴታ ነው ባይዘው እንዲሁም አንዳንድ ነገሮችን የማወራው እየደበረኝ ማለት ነው። ከዛ ማለት ነው ወጥቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ በቃ የሆነ እንትን አለ አይደለም የሚያስነቀል ነገር ማለት ነው። ከዛ እየደረቀኝ እንትን እያደረገኝ ነበረና ወይ በቃ እንትን አላቸው ማለት ነው እነዚህ ቡዳዎች ማለት ነው። በቃ እንትን የላቸውም በቃ ምንድነው ላቸው የፈለኩት በቃ በተስዋይ ሰው እንጂ ፈጣሪን አይፈሩም ማለት ነው። እንደዛ አይነት ሰዎች ማለት ነው። በተለይ በቃ ራሳቸውን አይወድም ማለት ነው። ሁሌም ሰው እየበሉ ማለት ነው። ሰው ላይ ተጠግቶ በቃ ሌላ ሰው መስሎ ሌላ ሰው ላይ ተቀይሮ ምናምን ነገር በቃ መጀመሪያ በቃ የቡዳ እንትን ማለት ነው። በጣም እንትን የሆኑ ሰዎችን እንትን ምንድነው እራሳቸውን አይወዱም። በቃ ሁሌም እራሳቸው መሆን አይፈልጉም። ራሳቸውን አይወዱም። ሰው አይወዱም። ሪል በቃ ትክክለኛ ሰው አይወዱም። ግን ደግሞ ይጠጉበታል ምናልባት ክፍተት ካለው። ለምን ካላችሁ ማለት ነው እንደዛ አድርጎ ሊያስተቃዩት ሊበሉት ካልሆነ በስተቀር ማለት ነው በፍጹም በቃ ትክክለኛ ሰው አይወዱም ማለት ነው። እነዛ አይነት ሰዎች ማለት ነው። አንደና ሰው ወደች ለነገራችሁ የሚፈልገው ነገር ማለት ነው እንደን ማለት ነው። ከዛ ማለት ነው እንትን እንደዛ እያደረጉ ነበርና ላይክ እንደና አሁን ሰው ላይ ገብቶ በቃ ብዙ ስራ ይሰራሉ ማለት ነው። ያንን እንትን እያደረጉ ማለት ነው። ሰው ይገርማል ማለት ነው ግዶች ማለት ነው። ያው ብዙ ነገር እንትን በለናል ማለት ነው ወይ ማለት ነው። ብዙ ነገር እያወቅን ብዙ ነገር ዝም ብለን እያለፍንበት ነው ባይ ዘ ወይ ማለት ነው። ሰዎች ግን በግዴታ እንትን ይለናል ማለት ነው፣ እያስቸግራል ማለት ነው። ግን ደግሞ የሆነ ታይም ላይ በቃ እኔ ባይ ዘ ወይ ማለት ነው በቃ ዝም ብዬ ነበር ማለት ነው። ዝም በቃ ላይ በቃ ምንም ባወራ ምንም እንትን ቢል ማለት ነው አላወራም ነበር። እንደዛ አይነት ፊሊንግ ደግሞ የት ሀገር ቢሰማኝ ማለት ነው። ያኔ እንኳን ማለት ነው ዝም ብልም ማለት ነው ፊሊንጉ አሪፍ ፊሊንግ ነበረኝ ማለት ነው። ደስ የሚል ፊሊንግ ነበረኝ። በቃ የሆነ ሳምታይምስ መጥቶ የሆነ በቃ እንትን የሆነ በቃ ከድንጋይ ስር ከአልጋ ስር የሚያስገባ አይነት ስሜት አልነበረኝም ማለት ነው። ውዶች ልነግራችሁ ማለት ነው ጨለማ ምናምን የሚያስወድድ ነገር አልነበረኝም ያኔ ማለት ነው። ግን ደግሞ ምን አይነት እንትን ነበር በቃ ነበር የሚያስብለኝ በቃ ምን እንደሆነ አላውቅም ማለት ነው። የሆነ እንትን መጥቶ ማለት ነው ዝም ይላለሁኝ ማለት ነው። ዝምታው ግን ይለያያል ማለት ነው። በቃ አሁን ዝግት ጭንቅላታችሁ ዝግት የሚያደርገው ነገር አለ አይደለ? በቃ እንደዛ አድርጎ ዝም የሚያስብላችሁ ነገር አለ። እንደዛ እንትን ሆኜ ነበር ማለት ነው የሆነ ታይም ላይ እና እዚህ ሆላንድ ውስጥ ደግሞ ምን አየሁኝ መሰላችሁ ማለት ነው በቃ እንደዛ እንትን የሚያደርግ አደንዝዝ ከጊዜ በኋላ እሱን ነገር ለቆኝ ነበረ ማለት ነው። ከትንሽ ጊዜ በኋላ ለቀቀኝ ማለት ነው። በቃ በራሱ ለቀቀኝ ማለት ነው። ከዛ የሆነ ታይም ላይ ደግሞ ምን ያደረገኝ ማለት ነው እዚህ ሲመጣ ደግሞ በቃ ድንዝዝ የሚያደርግ ነገር ማለት ነው። ስሎሊ ገብቶ ማለት ነው በቃ እንደዚህ ዘገምተኛ ያደርገኝ ማለት ነው። ሆላንድ ውስጥ ማለት ነው ይገባኛል እኮ በቃ የማያስፈራ ነገር የሆነ ፍርሃት ስሜት ይሰማኛል ምናምን ነገር እና በቃ ላይ ኖርማል እያለ ማለት ነው በቃ ኖርማል የሆነውን ነገር በቃ ላይ እንደዛ ያደርገኛል ማለት ነው።
እዚህ ደግሞ እንግሊዝ ምናምን ይላሉ ማለት ነው። የሆነ ነገር አውቄ ነው ባይ ዘ ወይ እንትን የማልለው ባይ ዘ ወይ በቃ እኔ ወይ ወደዚህ ወደዛ ማለት ነው የምፈልገው እንጂ በቃ እንደዚህ እያሉ መኖር አይመቸኝም ማለት ነው። እንደን ሶ ሌሎች ግን ወይ ሪል አያደርጉ ወይ በሰላም እንድትኖሪ ባይደው እኮ እዚህ ሀገር እየተቃጠልኩኝ እኮ ነው በሰላም መኖር እኮ ነው ያቃተኝ ባይደው ማለት ነው። እየተቃጠልኩኝ እየተቃዩኝ ማለት ነው። አይስወር በቃ ሌላው ትቶ ማለት ነው በቃ 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 በሰላም መኖር ሁሉ አቃተኝ ማለት ነው። በቃ ግልምጫ ምናምን ነገር በቃ ብዙ ነገር በቃ ላይ እያሰቃይሻል እዚህ ማለት ነው። እንግዳ ሆነሽ አስቢው ማለት ነው። እንዴ ሶ በቃ ላይ በቃ እንደዛ እየተታመምኩ እየተቃጠልኩኝ ማለት ነው። በቃ እንደዛ ነው እንትን እያደረኩት ማለት ነው። እንደን ሶ እንደዛ የሆንኩኝ እንኳን ማለት ነው በሰላም መኖር በቃ አቃተኝ ማለት ነው። ይስወርቱ ጋር ማለት ነው። ሰዎች ግን ምን አይነት ቆርበት አላችሁ ግን ይከብዳል ማለት ነው ጋይስ። እንደኔ ሰው ደስ ማለት ነው። ደግሞ እኮ በቃ ሰው የሚገርመኝ ነገር ማለት ነው አሁን መጥፎ ነገር አድርጎሽ እንደዛ እየተሰቃየሽ ምናምን ነገር ማለት ነው በቃ እየወደድሻቸው ወይ የተመቸሽ በጣም ምናምን ነገር እና በቃ እንደዛ ይመስላችኋል ማለት ነው። ሲቃሉ ምናምን ነገር የሆነ ነገር ሲያዩ ማለት ነው። እኛ እንኳን ለማስመሰል እንጂ በቃ እኔ ሪል ሳቅ ሲቀላቅም በቃ እዚህ በእውነት አንድን እንደዛ እያለ ግን በቃ በጣም ሌላ ነገር ይመስላችኋል ማለት ነው። በጣም እንደሚወዳችሁ ምናምን ነገር ይመስላችኋል ማለት ነው። እንትን ሰው ግርም የሚለኝ ማለት ነው። ሌላ ደግሞ የቡዳዎችን እንትን ማለት ነው። የቡዳዎችን ስታይል ማለት ነው። በጣም ያዘኑልሽ በቃ የሆነ በቃ ተሰቃዩ ምናምን ስትያቸው ማለት ነው። በጣም እንትን እያስመሰሉ ማለት ነው። ግን ሌላ ነገር ስራቸው በቃ ርዕሰቱ ይባል ነገር የላቸውም አልፈጠረባቸውም። እና እኔ በጣም የሚገርመኝ ሲወርቱ ጋር በቃ ላይ ከኔ በጣም ነው የሚገርመኝ። በቃ እንደርሶ በቃ እንደዚህ ወለስ ቀለስ እያልኩኝ ማለት ነው ጊዜን አላጠፋም። ምክንያቱም ሰው ይገባኛል። በቃ እንደዛ ነው እንደዚህ ነው ምናምን እያልኩኝ ራሴን አልረብሽም። በቃ አሁን በጣም በቃ ከበጠን በላይ ማለት ነው ሰልችቶኛል ማለት ነው። ከዛ አንደር ሰውዶች ልነግራቸው የምፈልገው ነገር ማለት ነው እንደዛ አይነት ነገር ማለት ነው። እኔ አሁን ወይ ስሜትን ስታጣ ወይም ደግሞ የሆነ በቃ ሌላ ነገር በቃ ምንም ሳይመስል ሲያዩ ማለት ነው ደግሞ በጣም ይገረማል ማለት ነው። እሱ እኮ ውጤት እኮ ነው። በቃ የሚሆነውን ነገር ውጤት እኮ ነው እንደዛ የሚያደርግሽን ነገር ማለት ነው። በቃ የሚደብርሽ ወይም ደግሞ ስሜት ማጣት ምናምን ስሜት ማጣት ስልሽ ማለት የሆነ ነገር ሲሆን ወይም ደግሞ የሆነ ነገር ሰው የማይደንቅሽ ወይ ሰው የማይገርምሽ ወይም ደግሞ በቃ ምናምን ነገር እኮ እሱ እኮ ውጤት እኮ ነው። በቃ የራሳቸው ውጤት ነው ማለት ነው። እንደነ ሰው ወዶች እንደዛ ብለን ማለት ነው ከእንደዛ አይነት ቡዳዎች ማለት ነው እንደዛ አይነት ህይወት አያኖረን ማለት ነው። ባይ ዘ ወይ ማለት ነው እኔ ባይ ዘ ወይ በጣም ነበር የምንቀውና የምንቃቸውና አሁንም እንቃቸዋለን። ባይ ዘ ወይ ይሄን ሀል አይደለም ግን ደግሞ ላይክ በጣም ይገርማል። ግን ደግሞ ሰው ያሳብዳሉ እኮ በቃ አሁንም በውስጡ ገብቶ ማለት ነው ርብሽ ነው የሚያደርጉት። በቃ እንድረብሽ ያደርጓቸዋል። በቃ ውይ ያስብሏቸዋል ማለት ነው። በቃ ኖርማል ሆናችሁ ማለት ነው። በቃ ላይክ ቢ ክሬዚ ያደርጓቸዋል ማለት ነው። በቃ ትረብሻላችሁ ምናምን ነገር ባይደው አይነ ጥላ እንደዛ ነው ባይደው ታውቁታላችሁ ማለት ነው። ብዙ ጊዜ ይባላል ማለት ነው። የአይነ ጥላና የቡዳ መንፈስ ያው ብዙ አይነት መንገድ ነው የሚጫወቱባቸው ሰዎችን ማለት ነው። የተስፋ መቁረጥ፣ የመደጀብ፣ የመፍዘዝ፣ የመጣል፣ የሆነ ማዞር ብዙ አይስወርቱ ጋር ማለት ነው። ደግሞ እኮ ላይክ በጣም ይገርማል ነው አንዳንድ ቡዳዎች ማለት ነው። በቃ ተባብሮ ነው የሚሰሩት ማለት ነው። በቃ እሱ ነው ፓወራቸው፣ በዛ ነው የሚተማመኑት ምናምን ነገር ነው። ቅናት ተዋቸው ማለት ነው እነሱ በቃ እነሱ ግን ምንድነው ማለት ነው ፊስ ሲሰጣቸው ነው ባይ ወይ እንደዛ አይነት ሰዎች ማለት ከተሰጣቸው ዳስ ዋይ በቃ ለስ ዳን ማለት ነው ለስ ዳን
በቃ አልቆልሃል። አንተን ሰው ወዶች ማለት ነው። ከዛ እንደዛ ሰው ላይ ነው የሚሉት ባይደውይ ማለት በቃ ይስቃል ማለት ነው። እነሱ ቀላል ነው ባይደውይ ማለት ነው። ለዚህ ማለት ነው ባይደውይ ማለት ነው። ያው መፍትሄውን ነገሩን በእንዴት እንደሚገባ ካወቃችሁ ማለት ነው መፍትሄ ለማወቅ ቀላል ነው ባይደውይ። መፍትሄ ብዙ ጊዜ ብዙ ሰው ያውቃል፣ የሚከላከልበትን መንገድ ያውቃል፣ ብዙ ነገር ያውቃል ማለት ነው። ስለዚህ እናንተም ተጠቀሙበት ማለት ነው። ተጠቀሙበትና እኔ የማሳልፈው ህይወት ያንን ይመስላል ማለት ነው። ይሄን ይመስላል ማለት ነው። ስለዚህ ማለት ነው ሰው ህይወት ውስጥ ገብታችሁ ማለት ነው እንደዛ አትቀይርም፣ እንደዚህ ትሆን ነው ለኛ ነው ለኝ ነው ምናምን አትበሉ ባይደውይ ማለት ነው። ሰው ማለት ነው የፈለገ ብትቃጠል፣ የፈለገ ብትሰቃይ፣ የፈለገ ጉዳ ቢይዝህ፣ የፈለገ ነገር ቢይዝህ ግድ የላቸውም። እነሱ የሚያደርጉት ምንድነው ማለት ነው ስላወቁ ብቻ ከነሱ እንዳትበልጥ፣ ከነሱ ዝቅ እንድትል፣ እነሱ የፈለጉትን ኃጢአት አድርጎ ማለት ነው አንተ ጸሎት የምታደርግ ከሆነ ወይ አንተ ላይ መደበቅ መሸሽ ማለት ነው ያንተንን ነገር መቆማር ብዙ ነገር ነው እንትን የሚያደርጉት ማለት ነው። ብዙ ነገር ያደርገዋል ማለት ነው። እነዚህ ጤቢተኞች ማለት ነው ለራሳቸው ምንም ነገር ባያደርጉ እንኳን በቃ አንተ ላይ በቃ ለጤቢታቸው ሲሄዱ ማለት ነው ብዙ ነገር ያደርጋሉ ማለት ነው። በተለይ እኔ ብዙ ጊዜ እንትን የማደርገው ማለት ነው ብዙ ጊዜ የማወቅሰው ማለት ነው ከማንም በላይ ቤተሰቦችን ነው የማወቅሰው ማለት ነው። እናት ደግሞ አሁን ያስመስላሉ ማለት ነው። አሁን ብዙ ሰዎች ምን ያስመስላሉ እየፈሩ ያስመስላሉ ማለት ነው። በቃ እንደዚህ አይነት በቃ ላይክ የግራ እንትን ያላቸው ሰዎች ማለት ነው የፈሩ ያስመስላሉ ማለት ነው። የሆነ ነገር ችግር እንደሌለባቸው ያስመስላሉ፣ የሆነ ነገር እንደሆነ ያስመስላሉ ማለት ነው። በቃ ምንም ምክንያት አጡ ማለት ነው ለእናንተ ትንሽ ችግር እንኳን ቢያጋጥማቸው እጥፍ ነገር ምንም እንዳልሆነ ያውቃሉና ለሰው ደግሞ ይሄን ያህል ከብድ እያልሆነ እንዳልሆነ ያውቃሉ። ግን ደግሞ ያስመስላሉ ማለት ነው ማለት ያስመስላሉ ማለት ነው። ምክንያቱም አይችሉም፣ በቃ ኃይል የላቸውም፣ ክፉዎች ናቸው። አንደነ ሰው ይገርማል። እኛ በህይወት መኖራችን ሁላ ተአምራት የሆነን ህይወት ነው የምናሳልፈውና ይገርማል ማለት ነው። አሁን ደግሞ በቃ አይሶርቱ ጋር ልነቅል ነበረ ማለት ነው። አሁን ሰው በጣም የሚገርመኝ ነገር ማለት ነው አሁን በቃ ለአንድ ሰከንድ እንኳን ጥሩ ነገር ለማስብላቸው ሰዎች ማለት ነው በቃ ለነሱ ጥሩ ነገር እንድታደርግላቸው በቃ እንደፈለጉ እንዲያደርጉ እንድታዘዝላቸው ይፈልጋሉ። ዋይ እንዴ ለምን እንዴት ብለን ልንታዘዝላቸው እንችላለን? እና ለምን ብለን ነው ለነሱ እንትን የምናደርገው ማለት ነው? ዋይ ለነሱ መስዋዕት ልንከፍልላቸው እንችላለን? አይስወርቱ ጋድ የምን መሸወድ ነው? ዳስክሮል እንደ ካምዳውን የሚታወቅ ነገር ነው ባይ ዘ ወይ ማለት ነው። ስለዚህ እኛ እንኳን ማለት ነው ችግሩን ችለን ቢያንስ እንኳን ማለት ነው እኛን በቃ እንኖርበት ማለት ነው። በቃ የሚመጣው ይምጣ ብለን ማለት ነው ህይወታችንን ፊት ለፊት እንገጥማት ማለት ነው። እንደነሱ ሰው ማለት ነው ብዙ ጊዜ ማለት ነው አያውቀኝም ብለህ በጣም ጉራ አታብዛ ማለት ነው። የማያስመስል ከሆነ ማለት ነው ስላወቀህ ነው ብዙ ጊዜ ማለት ነው የምታደርገውን ነገር እንዳወቀ አስበው ማለት ነው። ወይ ደግሞ በተፈጥሮ አስመሳይ አይደለም ወይ ደግሞ እንደኔ አስመሳይ ያልሆነውና ደግሞ አውቆ ዝም የሚል ሰው ከሆነ በቃ ግራ ያጋባል። ጃስ ወይ ውስጥ ማወቅ በጣም ከባድ ነው። ግን ደግሞ እኔ ልነግራቸው የሚፈልገው ነገር ማለት ነው አውቋቸዋል ማለት ነው። እንደዛ አይነት ሰው አውቋቸዋል። ሰው ለስዳር በቃ አውቆናል ብላችሁ ተውቶ ያንን ሰው ማለት ነው። እንዳለ ሰውም ወዶች የዛሬ ቪዲዮ ይመስላል ማለት ነው። በሚቀጥለው ደግሞ ሌላ ቪዲዮ ቀስ እያደረኩ ማለት ነው ብዙ ደቂቃዎችን ይፈጅ ስለሆነ ሌላ ልጨምር